ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዝት ይበልልኝ። እንግዲህ እነ ቅመም ታደሰ እንግዲህ ፏ ብትን ብለው እንደውም ድምፅ ነበረ እምቢ አለኝ አልገባልኝ ብሎ ማለት ነው። እና እንግዲህ ብሩኬ ዛሬ አበባ ይዞ ደምቆ እንግዲህ በካራባ የለበሰው ምንድን ነው የሚባለው? እስኪ ንገሩኝ አስተካክሉልኝ ማለት ነው። በእንትን ነው ማለት ነው፣ በአምባሳደር ሳይሆን በሱፍ ሳይሆን በጃኬት በሌዘር ጃኬት ነው እንግዲህ የለበሰው። ወይ ማማር ወይ መድመቅ። እንግዲህ ማተብና ድሬ ሲዋሰብ ማማሩ የሀይሚዬ ባሯ ብሩኬ ሲባሉ ይባላል። እንግዲህ እኛም ይህንን የምንፈልገው ማለት ነው። ብዙዎቹ ወንጅራል ምንድን ነው የሚባለው ይሄ አምጡልኝማ ያስተካክሉልኝማ እዚህ ጋር ማለት ነው። እንደዚህ አይነት ሰዎች ብልህ ናቸው። ሀይሚዬ ለቤትሽ አንቺ ብልህ ነሽ፣ ስለዚህ ወደ ቤትሽ ተመለሽ ተስተካከል ብለንሽ ነበረ። በቅርብ ቀን ያውም ጊዜ ሳይፈጅ ወቅት ሳያበላሽ እና የሰው ልጅ ጊዜውን መስዋዕትነት አድርጎ እዚህ ጋር እንትን እየጠበቃችሁ እናንተ ደግሞ በዚህ ልክ ተስተካክላችሁ መምጣት በጣም ለእኛ ትልቅ 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 ጥሩ ነገር ነው እና እንኳን ደስ አላችሁ። ዛሬም እንግዲህ አዲስ ነገር አለ፣ ጠብቋቸው። ምናልባት አላቅም ዛሬ ደስ የሚል ነገር አለ በጨረቃዎች እና ጨረቃዎች። በዚህ አጋጣሚ እንኳን ደስ አላችሁ እያለው ደስ ይላል በጣም ፏ ብትን ብሏል። ብሩኬም እንግዲህ ቅመምዬ ለማስደሰት ወይንም ደግሞ ለመካስ እንግዲህ የሚያደርገው ነገር እንግዲህ ጥሩ ነው። ብዙዎቹ ደግሞ አልታረቁም፣ ውሸት ነው፣ ያችኛይቱ ወልዳ እንደዚህ ምናምን ነገር እንዴ። እኔ በጣም ነው የምትገርሙኝ የምትሄዱበት ርቀት፣ ክፋታችሁ፣ የሰው ክፋት። ሁለቶች አንድ ላይ እንዳይኖሩ፣ ሁለቶች አንድ ላይ እንዳይተሳሰቡ። እንደውም የእሱ ድምቀቱ ሀይሜ ናት። ልንገራችሁ ሀይሜ ጋር ሲሆን እንዴት እንደሚያምርበት ገባችሁ አይደለም? እንዴት እንደሚያምርበት ሄርሜላ ያለ አብርሃም እንደማይደምቅ ታውቃላችሁ አይደለ? ብሩኬም ያለ ሀይሚ መድመቅ ያኒ አይደምቅም። ገባችሁ አይደለ? ያለ ባለቤቱ አይነድም እሳቱ ይላል ሲተረት ማለት ነው። ስለዚህ አሁንም ቢሆን ድምቀቱም ቤቱም ሁሉ ነገሩም ሀይሚ ናት። እሷን ለማስደሰት የማያደርገው ጥረት የለም። ጥሩ አድርገሃል ብሩኬ። ሁለት ፍቅረኛሞች፣ ሁለት ጥንደኛሞች ተብላችሁ ማንም እየጠበቃችሁ በመሀላችሁ ሰው ሲገባ ደግሞ ያ ሰው ወደ እሱ እግሬ ይገባል። ስለዚህ አሁን ደግሞ እናንተ ጊዜ ሳይፈጅ ወቅት ሳይፈጅ ወደ ራሳችሁ ተመልሳችሁ እንደዚህ መስተካከላችሁ። ትናንትናም ደግሞ አልተመቸኝም ነበረ። በጣም ባደረጋችሁት ነገር እጅግ እናመሰግናችኋለን፣ እንወዳችኋለን፣ እናከብራችኋለን። የትንሽ ትልቁ ነው መገኘት የምን ያህል ጥሩ ነገር ስላችሁ። ስለዚህ እናንተ የልጅ አዋቂ ናችሁ፣ ሀቂቀትን የልጅ አዋቂ ናችሁ እና በጣም እንቁ የሆናችሁ ጥሩ የሆናችሁ ልጆች፣ ምርጥ የሆናችሁ ናችሁ እና እናንተ በጣም ልትመሰገኑ ልትወደዱ የሚገባችሁ ልጆች ናችሁ። ቀጥሉበት፣ ግፉበት የምትሰሩትን ስራ ማለት ነው። ሌላ ሰው ከመሀላችሁ አስገብታችሁ ከመበጣበጥ ወይም ከማበጣበጥ እንደዚህ አይነት ስራ ብትሰሩ ምስኪንን በማብላት እዚህ አረብ ሀገር ሴቶች በሚረዷችሁ በተለያዩ ብሔር ብሔረሰቦች በተለያዩ ሀገሮች የሚኖሩ በአውሮፓ፣ በካናዳ፣ በለንደን፣ በጀርመን የሚኖሩ በሳዑዲ አረቢያ፣ በዱባይ፣ በኳተር፣ በኮይት የሚኖሩ ሰዎች እንዲሁም በጆርዳን የሚኖሩ ሰዎች ቢረዷችሁ እናንተ እነዛን ሰዎች ደግሞ ብታግዙ ብታበሉ ትልቅ አጀር ታገኛላችሁ። ለማንኛውም ረመዷን እንግዲህ ሻሩ ማረግ ብያለሁኝ። እንኳን ደህና ደረሳችሁ እህቶቼ። ኢንሻአላህ ደግሞ የከርሞ ሰው አላህ ይበለን። ኢንሻአላህ አፉ ብለናል ማለት ነው። ኢንሻአላህ ሀቢበች አላህ የሞቱትንም አላህ ይራህማቸው፣ እኛንም ሰላም አላህ ያድርገን። ሞቶ ተመቅረት አላህ ይጠብቀን። ከመጥፎ ነገር ከጅን ነገር ደግሞ አላህ ይጠብቀን። ሀቂቀትን እውነት ተመናገር ተናግረን ነገርንም ደግሞ አላህ ሱብሃነሁ ወተዓላ የያዝልን እያልኩኝ እንግዲህ መጥቻለሁ ማለት ነው። አለኩል ያህል ቪዲዮን ስትጀምሩ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት። ዛሬ ብሩኬ ሀይሚሻን ለማስደሰት እንግዲህ ሽርን ጉድ እያለ በዚህ መልኩ ነው እንግዲህ አምሮበት ድምቅምቅ ብሎ እንግዲህ እየመጣው ማለት ነው። ከተለቀቀ ቆይቷል። እኔ ያልተመቸኝ ሆኖ ነው ማለት ነው። እና ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ድምፅም ነበር የሚገርማችሁ ማለት ነው። በድምፅ ቅመምዬ ወዬ የኔ እናት እያላት እንደውም እያቀማጠላት ብሩኬ ተደዋውሎ ምናምን ነገር ነበረኝ። ያንን ድምፅ ምናልባት ከተመቸኝ በሌላ ከሰዓት አስገባላችኋለሁ ማለት ነው። አሁን ግን አልተመቸኝም። ስለዚህ ይሄ ቻናል አዳዲስ ነገሮች የሚደርሳችሁ ይሆናል። በዚህ ቻናል ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። እህቶችን ለምታበረታቱ እህቶች ደግሞ እጅግ 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 አመሰግናለሁ። ኢንሻአላህ እንግዲህ እውነቴን ነው የስደት እህቶቻችን እስበሳችን ብንተዳደግ እንደገና ደግሞ ማለት በሰላም ነገር ብንሰራ በጣም ደስ ይላል ብዬ ነው የማስበው እና እህቶቼ። ስለዚህ ብዙ የተቀየማችሁ አላችሁ
አፉ በሉ ማለት ነው። ብዙዎቹ የኔዎቹ ወደንሶች የኔ ወደንሶች ብዙ ምክር የምትለግሱን አላችሁ እህቶቼ እና አፉ ብያለሁ፣ አፉ በሉኝ ማለት ነው። የኔ ምርጦች፣ የኔ ድንቅ የሆናችሁ እህቶቼ ማለት ነው። እዚህ ጋር የምትወድ ብዙ ጎጅዬ ከአንቺ ቤት እንመጣ ነበረ ስለምትሳደቢ ስለምትናገር እኔ ስለሚያናድዱኝ ነው። በሚመጣው ቪዲዮ ነው ደግሞ የምናገረውም። ስለዚህ ይሄ ነው ኬዙ። በርቱልኝ። አመሰግናለሁ እህቶቼ።